አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። መላእክቶች፣ ሳፉን የተባሉ መላእክቶች፣ ዓርሽን የተሸከሙ መላእክቶች፣ በሲድረቱል ሙንተሃ ያሉ መላእክቶች፣ በቃ ሁሉም መላእክቶች ይሞታሉ። ፍጥረተ ዓለሙ ባዶ ይሆንና አራት መላእክት ብቻ ይቀራሉ። እነሱም ጅብሪል፣ ኢስራፊል፣ ሚካኤል እና መለከል መውት። አላህም ሱብሓነሁ ወተዓላ ማን እንደቀረ ከማወቁም ጋር ለመለከል መውት አንተ መለከል መውት አሁን ማን ቀረ ይለዋል። መለከል መውትም ጌታዬ አምላኬ አንተ ከኔ በላይ ታውቃለህ፣ አሁን የቀሩት ጅብሪል፣ ኢስራፊል፣ ሚካኤልና እና ደካማው ባሪያህ እኔ ነው የቀረን ይለዋል። አላህም ጅብሪል ዘንድ ሂድና የሱንም ነፍስ አውጣ ይለዋል። መለከል መውት የጅብሪልን ነፍስ ለማውጣት ጅብሪል ዘንድ ሲመጣ ጅብሪል ስጁድና ሩኩዕ በማድረግ አላህን እያወደሰ ያገኘዋል። ከዚያም መለከል መውት ጅብሪልን አንተ ምስኪን ለምን ተዘናግተሃል? በምድር ላይ ያሉ ፍጥረታት ሰዎች፣ አዕዋፋት፣ እንስሳቶች፣ አራዊቶች እንደሞቱ አልሰማህም እንዴ? በተጨማሪም የሰማይ ላይ መላእክት፣ ዓርሽ ተሸካሚዎች፣ የሲድረቱል ሙንተሃ ነዋሪዎች፣ ከሩብዩን ሁላ እንደሞቱ አልሰማህም? በል ያንተንም ነፍስ እንዳወጣ ጌታዬ አዞኛል ይለዋል። ያን ጊዜ ጅብሪል በመተናነስ እያለቀሰ ለአላህ እንዲህ በማለት ይማጸነዋል። ጌታዬ እባክህ የሞትን ስቃይ ቀንስልኝ። መለከል መውት ጅብሪልን አንድ ጊዜ በከፍተኛ ጉልበት ይጨምቀውና ነፍሱን ሲያወጣት ጅብሪል በደን ወይም ሰውነት ሆኖ ይወድቃል። አላህም ከማወቁም ጋር አንተ መለከል መውት አሁንስ ማን ቀረ ይለዋል። መለከል መውት ኢስራፊል፣ ሚካኤልና ደካማው ባሪያህ እኔ ነው የቀረነው ይለዋል። አላህም በል አሁን ሂድና የሚካኤልን ነፍስ አውጣ ይለዋል። ሚካኤል ማለት ዝናብ የሚያወርድልን መልእክተኛ ማለት ነው። መለከል መውት ትዕዛዙን ተቀብሎ ይሄዳል። መለከል መውት ሚካኤል ዘንድ ሲደርስ ሚካኤል ዳመናንና ንፋስን ሲያስተናብር ያገኘዋል። እንዲህም ይለዋል፣ አንተ ምስኪን የአደም ልጆች ሪዝቅ እኮ አልቋል። በምድር ላይ ያሉ ፍጥረታት ሰዎች፣ አዕዋፋት፣ እንስሳቶች፣ አራዊቶች እንደሞቱ አልሰማህም እንዴ? በተጨማሪም የሰማይ ላይ መላእክት፣ ዓርሽ ተሸካሚዎች፣ የሲድረቱል ሙንተሃ ነዋሪዎች፣ ከሩብዩን ሁላ እንደሞቱ አልሰማህም? በል ያንተንም ነፍስ እንዳወጣ ጌታዬ አዞኛል ይለዋል። ያን ጊዜ ሚካኤልም በመተናነስ እያለቀሰ አላህን እንዲህ በማለት ይማጸናል። ጌታዬ እባክህ የሞትን ስቃይ ቀንስልኝ። የሞት መልእክተኛውም ሚካኤልን አንድ ጊዜ በጉልበት ይጨምቀውና ነፍሱን ሲያወጣት ሚካኤል በደን ሆኖ ይወድቃል። አላህም አሁንም ከማወቁም ጋር አንተ መለከል መውት አሁንስ ማን ቀረ ይለዋል። መለከል መውትም እኔ ደካማው ባሪያህና ኢስራፊል ነው የቀረው ይለዋል። ኢስራፊል ማለት ጥሩምባውን እንዲነፋ የተወከለው መልእክተኛ ነው። አላህም በል አሁን ሂድና የኢስራፊልን ነፍስ አውጣ ይለዋል። ኢስራፊል ማለት በጣም ግዙፍ መልእክተኛ ነው። መለከል መውትም ትዕዛዙን ለመፈጸም ኢስራፊል ዘንድ ይሄድና አንተ ኢስራፊል ምን አዘናጋህ? ፍጥረታት ሁሉ እኮ አልቀዋል። አንተ ብቻ እኮ ነህ የቀረኸው። ስለዚህ ነፍስህን እንዳወጣት አላህ አዞኛል ይለዋል። ያን ጊዜ ኢስራፊል የተባለው መላእክትም አላህን ፍጥረታትን በሞት የምታሸንፍ የሆንክ ጌታ ጥራት ይገባህ፣ በብቸኝነት ዘውታሪ የሆንክም ጌታ ጥራት ይገባህ፣ እባክህን የሞት ህመም ቀንስልኝ ይላል።
መለከል መውትም ከፍተኛ ጉልበት በመጠቀም ኢስራፊልን ሲጨምቀው ኢስራፊል ነፍሱ ትወጣና በደን ሆኖ ይወድቃል። ኢስራፊል ነፍሱ ሲወጣ በሰማያትና በምድር ያሉ ፍጥረታት በህይወት ቢኖሩ ከጩኸቱ የተነሳ ሞተው ያልቁ ነበር። በመጨረሻም አላህ ከማወቁ ጋር አንተ መለከል መውት አሁንስ ማን ቀረ ይለዋል። መለከል መውትም ጌታዬ ማን እንደቀረማ አንተም ታውቃለህ፣ ደካማው ባሪያ እኔ ነኝ የቀረሁት ይለዋል። አላህም በልቅናዬና በልዕልናዬ እምላለሁ ለባሪያዎቼ ያቀመስካትን ጽዋ አሁን ላንተ እኔ አቀምስሃል። በጀነትና በጀሃነም መካከል ሂድና ነፍስህን አውጣ ይለዋል። ሱብሃንአላህ። መለከል መውት በጀነትና በጀሃነም መካከል ሄዶ ነፍሱን ለማውጣት ሲታገል በጣም ይጮሃል። መለከል መውት የራሱን ነፍስ ሲያወጣ በሰማያትና በምድር ያሉ ፍጥረታት በህይወት ቢኖሩ ከጩኸቱ የተነሳ ሞተው ያልቁ ነበር። መለከል መውት ሲሞት ፍጥረተ ዓለሙ ላይ አላህ ብቻው ይቀራል። ከዚያም አላህ ወደ ዱንያ ይመለከትና አንቺ ዱንያ የታሉ ወንዞችሽ? የታሉ ዛፎችሽ? የታሉ ግንቦችሽ? የታሉ ንጉሶችሽ? የንጉስ ልጆችሽስ የታሉ? የታሉ በደለኞች? የበደለኞች ልጆችስ የታሉ? የታሉ የኔን ጸጋ እየበሉ በሰጣቸው ጸጋ እየተጠቃቀሙ ከኔ ሌላ የሆነን አካል የተገዙ? ንግስናው ዛሬ ለማን ነው በማለት ይጣራል። ፍጥረተ ዓለሙ በጭርታ ተውጧል። ማንም የሚመልስለት አካል አይኖርም። ያን ጊዜ አላህ ራሱ ንግስና ለአሸናፊው ለአንዱ አላህ ብቻ ነው በማለት ይመልሳል። ጥራት ለአላህ ይገባው። ሱብሓነከ ያ አላህ። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።